የእንግሊዝ ፕሪምየር ሊግ የዛሬ መርሃ ግብሮች። በእንግሊዝ ፕሪምየር ሊግ 14ኛ ሳምንት ጨዋታ ዛሬ 6 ጨዋታዎች ይካሄዳሉ። በዚህም መሰረት የሊጉ መሪ አርሰናል ከብሬንትፎርድ የሚያደርገው ጨዋታ ተጠባቂ ነው። ብራይተን ኤንድ ሆቭ አልቢዮን ከአስቶን ቪላ፣ በርንሌይ ከክሪስታል ፓላስ፣ ወልቨርሃምፕተን ወንደረርስ ከኖቲንግሃም ፎረስት በተመሳሳይ ምሽት 4:30 ላይ ይጫወታሉ። ሊድስ ዩናይትድ ከቼልሲ እና ሊቨርፑል ከሰንደርላንድ ምሽት 5:15 ላይ የሚያደርጉት ጨዋታም ይጠበቃል። ውድ ተመልካቾች እንደምንቆያችሁን ፉትቦል ማዕድ ወደ እናንተ በእንግሊዝ ፕሪምየር ሊግ ጨዋታዎች ሊደርስ መጥቷል። ትላንትና የእነ ሲቲን ውጤት ተመልክተናል። ዛሬ ደግሞ በእንግሊዝ ፕሪምየር ሊግ መርሃ ግብር ተጠባቂ ጨዋታዎች ይካሄዳሉ። ወልቨርሃምፕተን ወንደረርስ ከኖቲንግሃም ፎረስት፣ ሊድስ ዩናይትድ ከቼልሲ፣ ሊቨርፑል ከሰንደርላንድ፣ ብራይተን ኤንድ ሆቭ አልቢዮን ከአስቶን ቪላ፣ የሊጉ መሪ አርሰናል ደግሞ ከብሬንትፎርድ የሚያደርጉት ጨዋታ ተጠባቂዎች ናቸው። እነዚህን ጨዋታዎች እናስደስሳችኋለን። ይልቁንም በቼልሲ ቤትና በሊቨርፑል ቤት ደካማና የተሻለ እንቅስቃሴ እያደረጉ የሚገኙትን ሙሐመድ ሳላህና ሪስ ጀምስንም እናስቃኛችኋለን። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ ወደ ሌሎች እንዲደርስ በድጋሚ አጋርነታችሁ እንድታሳዩ ነው የምንጠይቀው። አርሰናል ወደ አሸናፊነት ለመመለስ ከብሬንትፎርድ ጋር ይጫወታል። 14ኛ ሳምንቱ ላይ በደረሰው የእንግሊዝ ፕሪምየር ሊግ ዛሬ የሊጉ መሪ አርሰናል በሜዳው ኤሚሬትስ ብሬንትፎርድን የሚያስተናግድበት ጨዋታ ይጠበቃል። በሳምንቱ መጨረሻ በለንደን ደርቢ ከቼልሲ ጋር ነጥብ የተጋራው አርሰናል ወደ አሸናፊነት ለመመለስ እንደሚጫወት ይጠበቃል። በርካታ ተጫዋቾችን በጉዳት ያጣው የሰሜን ለንደኑ ክለብ ዛሬ ምሽት 4:30 ላይ በሚያደርገው ጨዋታም በኬዝ አንድሪው ከሚመራው ብሬንትፎርድ ከባድ ፈተና ይጠብቀዋል። የለንደኑ ክለብ በፕሪምየር ሊጉ ካደረጋቸው ያለፉት 6 ጨዋታዎች 4ቱን አሸንፏል። አርሰናል በተመሳሳይ ካለፉት 6 ጨዋታዎች ያሸነፈው 4ቱን ብቻ ነው። ከቼልሲ ጨዋታ ቀደም ብሎ ልምምድ ላይ ያለ መጠነኛ ጉዳት የገጠመው ፈረንሳዊ ተከላካይ ዊሊያም ሳሊባ የመሰለፉ ነገር አልተረጋገጠም። በመሆኑም አርሰናል ከቼልሲ ነጥብ በተጋራበት ጨዋታ የተጣመሩት ፒየሮ ሂንካፔና ክርስቲያን ሞስኬራ ዛሬም የመድፈኞቹን የኋላ ክፍል ሊመሩ የሚችሉበት እድል ሰፊ ነው። በመድፈኞቹ በኩል ጥሩ ዜናው ከጋብሪኤል ማጋሌሽ ውጭ ሌሎች ጉዳት ላይ የነበሩ ተጫዋቾች ለጨዋታው ዝግጁ መሆናቸው ነው። ከጨዋታው ጋር በተያያዘ ሚካኤል አርቴታ የሰጠውን አስተያየት ደግሞ ቀጥሎ እንመለከታለን። አሰልጣኝ ሚካኤል አርቴታ ከዛሬው ጨዋታ ቀደም ብሎ በሰጠው አስተያየት የአርሰናሉ ተከላካይ ዊሊያም ሳሊባ በዛሬው የብሬንትፎርድ ጨዋታ ወደ ሜዳ ሊመለስ እንደሚችል ተናግሯል። ዊሊያም ሳሊባ ከቼልሲ ጨዋታ በፊት ጉዳት አጋጥሞት በጨዋታው ሳይሰለፍ ቀርቶ እንደነበርም ይታወቃል። ተጫዋቹ ያጋጠመውን ጉዳት ምንነት ከመግለጽ የተቆጠበው አሰልጣኙ የቅናት ጉዳይ ነው፣ ምናልባት ዛሬ ከተመለሰ አብረን እናያለን ብለዋል። በሌላ በኩል ካይ ሃቨርትዝ አሁንም ለሳምንታት ከሜዳ እንደሚርቅ አሰልጣኙ ጨምሮ ገልጿል። እንግዲህ ጠንካራ ድጋፍ እንዲደረግላቸውም ነው ሚካኤል አርቴታ በአርሰናል ደጋፊዎች በኩል ኤሚሬትስ ስታዲየም በሚገኙ ደጋፊዎችን ያነሳሳው። ጨዋታው አስፈላጊና የተለየ ነው ሲል የገለጸው ሚካኤል አርቴታ በስታዲየሙ ሁሉም ሰው ድባቡን እንዲያደምቀው እፈልጋለሁ ብለዋል። ሁሉም ሰው ከጨዋታው መጀመሪያ ጀምሮ ቡድኑን ማበረታታትና ድባቡን ማድመቅ አለበት ሲልም ነው ሚካኤል አርቴታ አስተያየቱን የሰጠው። በተመሳሳይ እውቁ የአርሰናል ደጋፊ ፒርስ ሞርጋን አርሰናል እባካችሁ ዋንጫውን አሸንፉ ሲል አስተያየቱን ሰጥቷል። የአርሰናል የልብ ደጋፊ የሆነው እንግሊዛዊ እውቅ ጋዜጠኛ ፒርስ ሞርጋን አርሰናል ሊጉን እንዲያሸንፍ ተማጽኗል። እባካችሁ ፕሪምየር ሊጉን አሸንፉ ሲል የተማጸነው ፒርስ ሞርጋን ተፎካካሪዎቻችንን ዝም እናስብል፣ ዋንጫውን እናምጣ ሲልም ጠይቋል። ክለቡ ለበርካታ ዓመታት ዋንጫ ለማሳካቱን ያነሳው ሞርጋን ባለፉት ዓመታት መሞሸር ሲገባን የሙሽራ አጃቢ መሆናችን የበለጠ ጎድቶናል ብሏል። አክሎም አሁን ዋንጫውን ማጣጣም እንችላለን፣ ለአርሰናል የሙሽራ ልብሱን ለመልበስ ከመቼውም ጊዜ በላይ ምርጡ እድል ነው ሲል ተደምጧል። በተመሳሳይ ዛሬ ምሽት ከሚጠበቁ ጨዋታዎች መካከል ደግሞ ቼልሲ ከሜዳው ውጪ ከሊድስ ዩናይትድ ጋር የሚያደርገው ጨዋታ ይጠበቃል። ዛሬ ምሽት ቼልሲ ምሽት 5:15 ላይ ከሜዳው ውጪ ከሊድስ ዩናይትድ ጋር ጨዋታውን ያደርጋል። የምዕራብ ለንደኑ ክለብ በምሽቱ ጨዋታ ሞይሴስ ካይሴዶን በቅጣት የማያገኝ ሲሆን ኮል ፓልመር ከረጅም ጊዜ ጉዳት በኋላ ዛሬ በቋሚነት ሊጀምር ይችላል ተብሏል። ባደገበት ዓመት ላለመመለስ እየታገለ የሚገኘው ሊድስ ዩናይትድ ባለፉት 4 ተከታታይ ጨዋታዎች ተሸንፏል። በተመሳሳይ ምሽት 5:15 ላይ ከ5ኛ ሳምንት በኋላ በፕሪሚየር ሊጉ አንድም ተከታታይ ጨዋታ ማሸነፍ ያልቻለው ሊቨርፑል ከሰንደርላንድ ጋር ይጫወታል። የመርሲሳይዱ ክለብ ዛሬም በዚህ ዓመት የሊጉ ክስተት ከሆነው ሰንደርላንድ ከባድ ፈተና ይጠብቀዋል። ብራይተን ከአስቶን ቪላ፣ በርንሌይ ከክሪስታል ፓላስ እና ወልቭስ ከኖቲንግሃም ፎረስት ሌሎች ዛሬ የሚደረጉ ጨዋታዎች ናቸው። ውድ ተመልካቾች አሁን ደግሞ በቼልሲ ቤት እየደመቀ የሚገኘውን ሪስ ጀምስንና በሊቨርፑል ቤት ደካማ የውድድር ዓመት እያሳለፈ የሚገኘውን
መሐመድ ሳላህን እናስቃኛችኋለን። አብሮነታችሁ በድጋሚ አይለየን። ፕሮግራሙን ላይ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ ሌሎች እንዲደርስ እንድታጋሩልን እንጠይቃለን። በአሁኑ ወቅት ምርጥ ብቃታቸውን እያሳዩ ከሚገኙ ተጫዋቾች መካከል አንዱ ነው እንግሊዛዊው የተከላካይ ስፍራ ተጫዋች ሪስ ጄምስ። ሪስ ጄምስ በዚህ ውድድር ዓመት ከጉዳት ነፃ ሆኖ በምዕራብ ለንደኑ ክለብ ቼልሲ ጥሩ ጊዜን እያሳለፈ ይገኛል። ባለፉት 4 ጨዋታዎችም በተከታታይ ሙሉ ጨዋታ መሰለፍ የቻለበትን ውድድር አሳልፏል። ከእግር ኳስ ቤተሰብ የተገኘው ጄምስ አባቱ የእግር ኳስ አሰልጣኝ ሲሆን እህቱ ላውረን ደግሞ ለቼልሲ ሴቶች ቡድን እየተጫወተች ትገኛለች። የምዕራብ ለንደኑ ክለብ ቼልሲን እየደገፈ ያደገው ጄምስ የቼልሲ የቀድሞ ኮከብ ዲዲየር ድሮግባ አድናቂ ነው። ቡድኑን በአምበልነት በመምራት ጭምር የራሱን ደማቅ ታሪክ እየሰራም ይገኛል። እንደ ድሮግባ ሁሉ ተጫዋቹ ከዚያው ከቼልሲ አካዳሚ የተገኘ ሲሆን ከፈረንጆቹ 2019-20 የውድድር ዘመን ጀምሮ የቼልሲ ዋናው ቡድንን በመቀላቀል ግልጋሎት እየሰጠም ነው። በቼልሲ አካዳሚ በቆየባቸው ዓመታት ምርጥ ጊዜ ማሳለፍ የቻለው ጄምስ በ2017-18 የውድድር ዓመት የአካዳሚው ምርጥ ተጫዋች ተብሎ መመረጡም ይታወቃል። የ25 ዓመቱ ተጫዋች ከጉዳት ነፃ በሆነባቸው አጋጣሚዎች ሁሉ ምርጥ ብቃቱን በተደጋጋሚም አሳይቷል። በተያዘ የውድድር ዓመትም ከጉዳት ነፃ ሆኖ እስካሁን በሊጉ ለቼልሲ ሁሉንም ጨዋታዎች አድርጓል። ጄምስ በውድድር ዓመቱ ወጥ ብቃት በማሳየት ለቡድኑ ውጤት ትልቁን አስተዋጽኦ እያበረከተ ሲሆን ከመከላከል ብቃት በተጨማሪ የሚያስቆጥራቸው የቅጣት ምት ግቦችም ወሳኝ ናቸው። ሪስ ጄምስ የቡድኑን የመከላከል አቅም ከፍ ሊያደርግ እንደሚችል በየጨዋታው እያስመለከተም ይገኛል። ለአብነትም ከትናንት በስቲያ ቼልሲ በሜዳው በስታንፎርድ ብሪጅ ከአርሰናል ጋር በነበረው ጨዋታ የነበረው ሚና ከፍ ያለ ነበር። ተደራራቢ ጉዳት የሚገጥመው ጄምስ በፈረንጆቹ 2023 ቀዶ ጥገና ያደረገ ሲሆን በቀጣይም በ2024 ጉዳት አጋጥሞት እንደነበር ይታወሳል። ሪስ ጄምስ የእንግሊዝ ብሔራዊ ቡድንን በተለየ የዕድሜ እርከን ያገለገለ ሲሆን ከፈረንጆቹ 2020 ጀምሮ ደግሞ ለዋናው ብሔራዊ ቡድን እየተጫወተ ይገኛል። የሴዛር አስፒሊኬታን መልቀቅ ተከትሎ በፈረንጆቹ 2023 የቼልሲ አምበል የሆነው ሪስ ጄምስ ከቡድን አጋሩ የአውሮፓ ቻምፒየንስ ሊግ፣ ሱፐር ካፕ እና የፊፋ ዓለም ክለብ ዋንጫን አሳክቷል። በመከላከልና በማጥቃት ለምዕራብ ለንደኑ ክለብ ቼልሲ ወሳኝ ተጫዋች መሆኑንም በሚገባ እያሳየ ይገኛል። በፈረንጆቹ 2022 ውሉን ያደሰው ጄምስ በምዕራብ ለንደኑ ክለብ እስከ 2028 ድረስ የሚያቆይ ውል እንዳለው ይታወቃል። የቀድሞ ብቃቱ የከዳው የፈረኖቹ ንጉስ መሐመድ ሳላህ። ሊቨርፑል ከ3 አስርተ ዓመታት በኋላ የፕሪሚየር ሊግ ሻምፒዮን ሲሆን ታላቅ አስተዋጽኦ የነበረውና በአሁኑ ወቅት የቀድሞ አቋሙ የከዳው የሚመስለው የፈረኖቹ ንጉስ መሐመድ ሳላህ የተወለደው በፈረንጆቹ 1992 በሰሜን አፍሪካዊቷ ሀገር ግብጽ ነበር። በፈረንጆቹ 2012 ደግሞ ለስዊዘርላንዱ ባዚል በመፈረም የአውሮፓ እግር ኳስን ተቀላቀለ። በባዚል ቆይታው ሁለት የስዊዝ ሱፐር ሊግ ዋንጫዎችን አሸንፏል። በ2024 ደግሞ ለምዕራብ ለንደኑ ክለብ ቼልሲ በ11 ሚሊዮን ፓውንድ ፊርማውን አኖረ። በቼልሲ ቤት በቂ የመጫወቻ ጊዜ ያላገኘው ሳላህ በጣሊያን ክለቦች ፊዮረንቲና እና ሮማ በውሰት ሲጫወት ቆይቶ ሮማ በ2016 በ15 ሚሊዮን ዩሮ ቋሚ አድርጎ አስፈረመው። ታዲያ መሐመድ ሳላህ በሮማ እጅግ አስደናቂ ጊዜን በማሳለፉ በሴሪያው ሮማ የዋንጫው ብርቱ ተፎካካሪ እንዲሆንም አስችሎት ነበር። በ2017 በዚህ ብቃቱ ምክንያት በወቅቱ የክለቡ ክብረ ወሰን በሆነ በ36 ሚሊዮን ነጥብ 9 ሚሊዮን ፓውንድ የዝውውር ሂሳብ ወደ እንግሊዝ በመመለስ ለመርሲሳይዱ ክለብ ሊቨርፑል ዝውውሩን ያደረገው ሞ ሳላህ በመጀመሪያው ዓመት የአንፊልድ ቆይታው በሁሉም ውድድሮች 32 ግቦችን በማስቆጠር ግሩም ጊዜን ማሳለፍ ችሎ ነበር። በጀርመናዊ አሰልጣኝ የርገን ክሎፕ ስር ከሳይዶ ማኔ እና ሮቤርቶ ፊርሚኒዮ ጋር አስፈሪ የፊት መስመር ጥምረት ከመፍጠር ከቡድን አጋሮቹ የመርሲሳይድ ክለቡን ትንሳኤ ምልክት መሆኑን ችሏል። ሊቨርፑል ከ3 አስርተ ዓመታት በኋላ የሊጉን ዋንጫ ሲያነሳም ግንባር ቀደም ሚና የነበረው ግብፃዊ ኮከብ የክለቡ የአውሮፓ ቻምፒየንስ ሊግ ዋንጫን በማሳካት ደግሞ ወደ ኃያልነቱ እንዲመለስም አስችሎታል። በ2024-25 የውድድር ዓመት ደግሞ ከቀዮቹ ጋር ዳግም የፕሪሚየር ሊግ ዋንጫን ያነሳ ሲሆን ባሳየው ድንቅ ብቃት የፕሮፌሽናል እግር ኳስ ማህበር የዓመቱ ምርጥ ተጫዋች ሽልማትን ለ3ኛ ጊዜ በማሸነፍ ክብረ ወሰኑን የግሉ አድርጓል። ሞ ሳላህ በግሉ 3 ጊዜ የእግር ኳስ ጸሐፊያን ማህበር የዓመቱ ምርጥ ተጫዋች ሽልማትን፣ 4 ጊዜ የፕሪሚየር ሊግ የወርቅ ጫማ፣ 2 ጊዜ የፕሪሚየር ሊግ ምርጥ ተጫዋች እንዲሁም 2 ጊዜ የሊጉ የዓመቱ ምርጥ አቀጣጣይ ሽልማትን አሸንፏል። በተጨማሪም በ2018 እና 21 የፊፋ የዓመቱ ምርጥ ተጫዋችነት ደረጃን በ3ኛነት እንዲሁም በ2025 የባላንዶር ሽልማት 5ኛ ደረጃን በመያዝ ያጠናቀቀ ሲሆን የፑሽካሽ ሽልማትንም ያሸነፈ የአፍሪካ ኩራት ነው። ከቀዮቹ ጋር የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒየንስ ሊግን ጨምሮ የተለያዩ ዋንጫዎችን ማሳካት የቻለውን ሞ ሳላህ
ለሊቨርፑል ባደረጋቸው 300 ጨዋታዎች 188 ግቦችን በማስቆጠር የክለቡ ሶስተኛው የምንጊዜም ከፍተኛ ግብ አስቆጣሪ ነው። በፈጣን ሩጫዎቹ ተከላካዮችን በማለፍ ኳስ የመግፋት ክህሎቱና ግብ በማስቆጠር ብቃቱ እጅግ የሚወደሰው ሞሳላ በዘንድሮ የውድድር ዓመት የቀደመው ብቃቱ ከርቶት የቡድኑ ዋነኛው ችግር መሆኑ በስፋት እየተነሳ ግን ይገኛል። በ2025/26 በያዝነው የውድድር ዓመት በሁሉም ውድድሮች ካደረጋቸው 12 ጨዋታዎች 9 ሽንፈት ያስተናገደው የአርኔ ስሎት ሊቨርፑል ባሳለፍነው እሁድ ወደ ለንደን አምርቶ ዌስትሃም ዩናይትድ 2-0 ሲያሸንፍ ሞሳላህ ተጠባባቂ ወንበር ላይ ለመቀመጥም ተገዶ ነበር። ሳላህ በተጠባባቂ ወንበር ሲቀመጥ ከሚያዝያ ወር 2024 ወዲህ ለመጀመሪያ ጊዜ መሆኑም ተነግሯል። ሊቨርፑል በታሪኩ አስከፊ ጊዜን እያሳለፈ በሚገኝበት በዚህ ውድድር ዓመት ሳላህ በመከላከሉም ይሁን በማጥቃቱ ሂደት ቡድኑን እያገዘ ባለመሆኑ ተጠባባቂ ወንበር ላይ መሆን አለበት የሚሉ ድምጾች ሲበራከቱም አድምጠናል። ታዲያ ሊቨርፑል ዛሬ ምሽት በሊጉ ከሰንደርላንድ ጋር በሚያደርገው ወሳኝ ጨዋታ የ33 ዓመቱ ግብፃዊ በጨዋታው በቋሚነት የመሰለፍና ለመሰለፉ ጉዳይ የሚጠበቅ ነው። በግብፅ የብሔራዊ ቡድን ኩራት ምልክት ተደርጎ የሚቆጠሩ ሞሳላህ ለሀገሩ በ109 ጨዋታዎች 63 ግቦችን ማስቆጠር የቻለ ሲሆን በ2019 በታይም መጽሔት በዓለማችን ከ100 ተጽዕኖ ፈጣሪ ግለሰቦች ዝርዝር ውስጥ መካተት ችሎ እንደነበር አይዘነጋም። ውድ ተመልካቾች ዛሬ ምሽት አርሰናል፣ ቼልሲ እና ሊቨርፑል የሚያደርጉትን የእንግሊዝ ፕሪምየር ሊግ 14ኛ ጨዋታዎች በተመለከተ ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ የቀጥታ ስርጭት አጫጭር መረጃዎች እንዲሁም ልዩ ልዩ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ሰላም።